በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ይሳት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ሰኔ 12 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መልአክ አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ሰኔ 12 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው የሚለውን ከመመልከታችን አስቀድሞ የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን የስሙን ትርጓሜ ልናውቅ ያስፈልጋልና ከስሙ ትርጓሜ ጀምሮ አንስተን አጠር አድርገን እንመለከታለን። እንግዲህ ቅዱስ ሚካኤል ማለት ምን ማለት ነው ስንል ቅዱስ ማለት የተለየ የተመረጠ ማለት ነው። ሚካኤል ማለት ደግሞ በዕብራይስጥ ቋንቋ ሚ ማለት መኑ ማለት ነው። ካ ማለት ከመ ማለት ነው። ኤል ማለት ደግሞ አምላክ ወይም ደግሞ እግዚአብሔር ማለት ነው። የትኛውም የመላእክት ስም ላይ ኤል የሚል ስም ታገኛላችሁ። ገብርኤል፣ ሩፋኤል፣ ራጉኤል ስትሉ የሁሉንም ቅዱሳን መላእክት ስም ስትጠሩ ኤል የሚል ታገኛላችሁ። ኤል ማለት ደግሞ አምላክ ማለት ነው። ኤል ማለት ደግሞ እግዚአብሔር ማለት ነው። ስለዚህ የሁሉም ቅዱሳን መላእክት ስም ላይ የእግዚአብሔር ስም እንዳለበት ልታውቁ ያስፈልጋል ማለት ነው። ስለዚህ በአንድነት ሲነበብ መኑ ከመ አምላክ ይሆናል። ወደ አማርኛው ተርጉመን ስንመለከት ደግሞ ሚካኤል ማለት እንደ እግዚአብሔር ያለ ማን ነው የሚል ትርጓሜን ይሰጠናል ማለት ነው። ይህ ስም የእግዚአብሔርን ገናናነትና እርሱን የሚመስል አምላክ እንደሌለ የሚያመላክት ስም ነው። እንደ እግዚአብሔር ያለ ቅዱስ፣ እንደ እግዚአብሔር ያለ ሩሩ፣ እንደ እግዚአብሔር ያለ ኃያልና ረቂቅ ማንም እንደሌለ የሚያመላክት ታላቅ ስም ነው ማለት ነው። ታዲያ ቅዱስ ሚካኤል ሌሎች መጠሪያ ስሞችም አሉት። እነዚህ ስሞች ደግሞ ከእግዚአብሔር ዘንድ የተሰጠውን የባለሟልነት ክብር የሚገልጹ ናቸው። ቅዱስ ሚካኤል መልአከ ኃይል ይባላል። ቅዱስ ሚካኤል መጋቤ ብሉይ ይባላል። ቅዱስ ሚካኤል መልአከ ምክሩ ይባላል። እነዚህ ስያሜዎች ስለምን ተሰጡት ስንል መልአከ ኃይል የተባለበት ምክንያት እግዚአብሔር አምላካችን በእርሱ አማካኝነት ታላላቅ ስራዎችን በመስራት ኃይሉን ስለገለጠና ዲያብሎስን ከነሰራዊቱ ስላሸነፈ ነው። መጋቤ ብሉይ የተባለበት ምክንያት ደግሞ በብሉይ ኪዳን ውስጥ ከእግዚአብሔር እየተላከ ብዙ ታላላቅ ስራዎችን የሰራ በመሆኑ ነው። መልአከ ምክር ወይም ደግሞ የእግዚአብሔር የምክሩ አበጋዝ የተባለበት ምክንያት ደግሞ እግዚአብሔርን በምክሩ ይረዳዋል ማለት ሳይሆን እግዚአብሔር የሚሰራውን ስራ ለወዳጁ ለቅዱስ ሚካኤል ይገልጽለታልና በእርሱ አማካኝነት ይሰራል ማለት እነዚህ ተጨማሪ መጠሪያ ስሞች ለገናናው መልአክ ለቅዱስ ሚካኤል ተሰጥተውታል ማለት ነው። ልብ በሉ ወገኖች። ስለዚህ መልአከ ኃይል፣ መጋቤ ብሉይ፣ መልአከ ምክር፣ ሊቀ መልአኩ ቅዱስ ሚካኤል በዛሬ ዕለት ክብረ በዓሉ ይከበራል። ይህንን ክብረ በዓል ደግሞ ስለምንድን ነው የምናከብረው ስንል ዛሬ ሰኔ 12 ቀን ይህንን ክብረ በዓል የምናከብረው የመጀመሪያው ቅዱስ ሚካኤል ኃይላት በተባሉ ነገደ መላእክት ላይ አለቃ ሆኖ የተሾመበት ዕለትና ለፍጥረታት ሁሉ ምሕረትን ከእግዚአብሔር የሚጠይቅበት ዕለት ስለሆነ ይህንን ታላቅ ክብረ በዓል እናከብራለን። ሁለተኛው ደግሞ እናታችን ቅድስት አፎምያን ከዕደ
ሰይጣን ያዳነበትና የረዳበት ዕለት ስለሆነ ነው። ሶስተኛው ደግሞ የሰማያውያን ሰራዊት አለቃ የሆነ ለሰው ሁሉ የሚራራና ስለ ሰው ልጆች ሳያቋርጥ ወደ ፈጣሪ የሚለምን ሩሩሁና ትሁቱ ኃያሉ መልአክ ቅዱስ ሚካኤል ባህራንን ከሞት ያዳነበት የሞቱን ደብዳቤ ወደ ሕይወት የቀየረበት የመታሰቢያ ዕለት ስለሆነ ነው። አራተኛው ደግሞ ግብፅ ውስጥ ቅዳሴ ቤቱ የተከበረበት ዕለት ስለሆነ ነው። አምስተኛው ደግሞ ቅዱስ ላሊበላን ወደ ሰማይ ያሳረገበት ዕለት ስለሆነ ነው። ወገኖች ያስተውሉ። ዛሬ ሰኔ 12 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል ስናከብር እነዚህን ዋና ዋና ምክንያቶች ጠቀስን እንጂ እነዚህ ብቻ ናቸው ማለት አይደለም። የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤል ተአምራቱ ያደረጋቸው ተአምራት ተነግረው ተዘርዝረው የሚያልቁ አይደሉም። ዛሬ ግን ይህንን ክብረ በዓል ስናክብር ስለምን እንደምናክብር እናውቅ ዘንድ እነዚህን ከብዙ በጥቂቱ ጠቀሰን ለመማማር ያህል ማለት ነው። ታዲያ እነዚህንም ደግሞ ጠቅሰን ብቻ ማለፍ ሳይሆን ታሪኩን ከብዙ በጥቂቱ ልናውቅ ያስፈልጋልና ከነዚህ መካከል ጥቂቶቹን አንስተን እንመለከታለን ማለት ነው። ታዲያ ሰኔ 12 ቀን ገናናው መልአክ ሊቀ መልአኩ ቅዱስ ሚካኤል እናታችን ቅድስት አፎምያን ከእደ ሰይጣን ያዳነበትና የረዳበት ዕለት ነው ብለናል። ይህስ እንደምንድን ነው የሚለውን ደግሞ ልናውቅ ያስፈልጋል። እናታችን ቅድስት አፎምያ ማናት የሚለውን ልናውቅ ያስፈልጋል። ይህንን ታሪኩን ስንመለከት ታዲያ እናታችን ቅድስት አፎምያ ሀገሯ ኪልቅያ ነው። ባለቤቷ ደግሞ አስተራኒቆስ መስፍነ ኪልቅያ ነበረ። እርሷን በትዳር በነበረችባቸው ዘመናት እግዚአብሔርን ከሚወድ ባለቤቷ ጋር እግዚአብሔርን ስታገለግለው የኖረች ደግና ምጽዋትን የምትወድ ሴት ነበረች። ወገኖቼ ታዲያ በየወሩ በ29 የጌታችንን የልደቱን በዓል፣ ወር በገባ በ21 ደግሞ የእመቤታችንን በዓል፣ ወር በገባ በ12 ደግሞ የቅዱስ ሚካኤልን መታሰቢያ እያደረጉ ነዳያንን ይጎበኙ ነበረ። እነዚህ ባልና ሚስት ደጋግ ክርስቲያኖች ናቸው። ፈሪሃ እግዚአብሔር በውስጣቸው አደረ። እግዚአብሔርን የሚፈሩ በምጽዋት የሚኖሩ ደግ ክርስቲያኖች ነበሩና ወር በገባ በ21 ወር በገባ በ29 ወር በገባ በ12 ዝክር ይዘክሩ ነበረ። አስተውሉ። ታዲያ ባለቤቱ አስተራኒቆስ ከዚህ ዓለም የሚያርፍበት ቀን እንደደረሰ ባወቀ ጊዜ ሚስቱን አንድ አደራ ሰጣት። ይሰጡት የነበረውን ምጽዋትና የሦስቱን በዓላት መታሰቢያ ማድረግ እንዳታስታጉል በአደራ አዘዛት። አደራ ባለቤት ያላት፣ አደራ አፎምያ ያላት፣ እኔ ብሞትም እንኳን እኔ ብለይም እንኳን ይህንን የጀመርነውን ዝክር በ29 በ21 በ12 የምንዘክረውን ዝክር አብልጠሽ አብዝተሽ አድርጊ እንጂ አደራሽን እንዳታስታጉይ፣ አደራሽን ባለቤቴ የለም ብለሽ ወደ ኋላ እንዳትይ፣ የሚያበረታኝ የለም ብለሽ ወደ ኋላ እንዳትይ፣ የሚያበረታሽ ገናናው መልአክ ሊቀ መልአኩ ቅዱስ ሚካኤል አለ ብሎ ባደራ ጭምር ሚስቱን አዘዛት። እርሷም ታዲያ የመልአኩን የቅዱስ ሚካኤልን ስዕል ያስልላት ዘንድ ባሏን ጠየቀችው። እንግዲህ ካልከኝ እሺ፣ ነገር ግን የቅዱስ ሚካኤልን ስዕል አስልልኝ ብላ ጠየቀችው። እርሱም ታዲያ የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን ስዕል አሰርቶ ሰጣት። ወገኖቼ በከበረ ቦታም አኖረችው። ባሏ አስተራኒቆስም አረፈ። ባሏ አስተራኒቆስ ካረፈ በኋላ ያዘዛትን መንፈሳዊ ሥራ ከወትሮ አስበልጣ መስራት ጀመረች። በፊት ከባለቤቷ ጋር እያለች ትሰጥ የነበረችውን ምጽዋት እጥፍ አድርጋ መስጠት ጀመረች። ትደግስ የነበረውን ትዘክር የነበረውን ዝክሯን ደግሞ በእጥፏ አስበልጣ ቀጠለች። ወገኖች ባሏም ታሞ ሞቶ ከሀብት ከንብረቷ እየሰጠች እየመጸወጸች በጾም በጸሎት ተወስና ትኖር ነበረ ይህቺ እናታችን ቅድስት አፎምያ። አስተውሉ። ታዲያ መልካም ነገር ስናደርግ የማይመቸው የሚቆረቆረው ሰይጣን ዲያብሎስ፣ የመልካም ነገር ሁሉ ተቃራኒ የሆነው ሰይጣን ዲያብሎስ እናታችንን ሊፈትናት አሰበ። ወገኖቼ ሰይጣን ለምቀኝነት አያርፍምና ደግ መነኩሴ መስሎ አጋንንት ደግሞ መነኮሳያት አስመስሎ መጥቶ ከደጅ ሆኖ እናታችን ቅድስት አፎምያን አስጠራት። ወገኖቼ አስተውሉ። እርሱ መነኩሴ መስሎ ከእርሱ ጋር ደግሞ መነኮሳያት አስመስሎ አጋንንት ወደ እናታችን ወደ ቅድስት አፎምያ ቤት መጥቶ ከደጇ ቆሞ እናታችን ቅድስት አፎምያን አስጠራት። እርሷም ታዲያ በር ከፈተችና ስትመለከታቸው መነኮሳትና መነኩሴ ተመለከተች። ያንን ስትመለከት ከቤት ገብታችሁ በቅዱስ ሚካኤል ስዕል ፊት ጸልዩልኝ ብላ ተማጸነቻቸው።
ሰይጣናቱም ታዲያ እንዲህ አሏት፣ እኛማ በንግህ ወይም ደግሞ በጧት ጸልየናል አሏት። ቀጥሎም ደግሞ ያ ሰይጣን አሰማምሮ እርሷን የሚጠለበትን ንግግር መናገር ጀመረ። እንዲህ አላት፣ እንደው አንቺ ግን ይህ ሁሉ ጾም ጸሎት ምን ያደርግልሻል? ሀብትሽን ሰተሽ መጨረስሽ ስለምንድን ነው? በዚያ ላይ ደግሞ አንቺ ስትደክሚ የሚደግፍሽ፣ ስታረጂ ደግሞ የሚጦርሽ ልጅ የለሽም። ሁለተኛ ማግባት ኃጢአት መስሎሻልን? እነ አብርሃም እነ ዳዊት ከብዙ ሴቶች ልጆችን ወልደው የለምን? አሁን ቤት ሰሪ ጎመን ዘሪ ልጅ ያስፈልግሻል። በይ እሺ በይኝና ባላግቢ ብሎ ይጎተጉታት ጀመረ። ወገኖች ያስተውሉ። ቆቡ የመለክሴ ነው፣ አለባበሱ የመለክሴ ነው፣ ንግግሩ ግን ክፉ ነው። በዚህ ጊዜ ግን እናታችን ቅድስት አፎምያ እጅግ የሚደንቅ መልስ መለሰችለት። ወገኖቼ ምን ብላ መለሰች ስንል እናታችን ቅድስት አፎምያ እንዲህ አለች፣ አባ አለች፣ ቆብህ መልካም ነበረ፣ ንግግርህ ግን ክፉ ነው። አትጹሚ አትጸልይ ያልከውን ኬት አገኘው? ኬት አመጣው? ሁለተኛ ደግሞ ባላግቢ ማለትን እስከምን አገኘው? ኬት አመጣው? ርግቦች እንኳን ባሎቻቸው ከሞቱባቸው ከሌላ ወንድ አይቀርቡም ብላ ርግቦችን አብነት አድርጋ እርሷ ሌላ ባል እንደማታገባ አስረግጣ ነገረችው። የሰው ልጆች ጠላት የሆነው ሰይጣን ዲያብሎስም ታዲያ በመልካም አገልግሎት ስትበረታ አይቷታልና ዝም ብሎ ሊተዋት አልወደደም። በመጀመሪያ ባል ሳታገባ ማገልግሏን ትታ ሌላ ባል አግብታ ልጅ ወልዳ እንድትኖር በብዙ ማባበል ጠይቃት። ባሏ መንግሥተ ሰማያትን ስለወረሰ ምንም አይነት ምጽዋት እንደማይሻም ደግሞ አስመስሎ ነገራት። አዎ ባልሽ ጸድቋል፣ መንግሥተ ሰማያት ገብቷል። ስለዚህ አንቺ ለምንድን ነው የምትመጸውችው? ስለዚህ ይህንን መጽዋትሽን ተይ፣ ሀብት ንብረትሽን አትጨርሽ ብሎ ነገራት። ቅድስት አፎምያ ግን ዳግመኛ ትዳር ላለመመስረት ቃል ኪዳን እንደገባች ርግብን አብነት አድርጋ ርግቦች እንኳን በሕይወት እያሉ በሕይወት ዘመናቸው ከአንድ ባል ውጪ ሌላ ባል እንደማያውቁ በመጥቀስ ሐሳቡን እንደማትቀበለው ነገረችው። ሰይጣንም ታዲያ አስመሳይ መሆኑ አላዋጣ ሲለው ማንነቱን ቀይሮ ሊያንቃት ሞከረ። በዚህ ጊዜ የእግዚአብሔርንና የቅዱስ ሚካኤልን ስም ጠርታ አባረረችው። ወገኖች ያስተውሉ። እርሱም ታዲያ የቅዱስ ሚካኤልን ስምና የእግዚአብሔርን ስም ስትጠራበት አዎ እንደ አቧራ በኖ እንደ ጢስ ተኖ ጠፋ። ሲጠፋ ግን ተመልሶ መጥቶ እንደሚያጠፋት ዝቶባትን የጠፋው ወገኖቼ። አዎ ዛሬም ሰይጣን ዲያብሎስ በልዩ ልዩ መንገድ ሊቀርበን ይችል ይሆናል። ነገር ግን የእግዚአብሔርን ስም መቋቋም አይችልም። የቅዱሳን የጻድቃን የሰማዕታትን ስም መቋቋም አይችልም። የመላእክትን ስም መቋቋም አይችልም። አዎ ወገኖቼ ዛሬ በብዙ ፈተናዎች ስንፈተን የእግዚአብሔርን ስም፣ የአጋዕዝተ ዓለም የቅድስት ሥላሴን ስም፣ የመላእክትን ስም፣ የገናናው መልአክ የቅዱስ ሚካኤልን ስም ጠርተን ከአጠገባችን አይደለም ከሕይወታችን ውስጥ ማጥፋት ማባረር እንችላለን። ወገኖቼ ይህንን እንድናደርግ ገናናው መልአክ ሊቀ መላኩ ቅዱስ ሚካኤል ሁላችንንም ይርዳን። ታዲያ በሰኔ 12 ቀን የቅዱስ ሚካኤልን መታሰቢያ እያዘጋጀች ሳለች ሰይጣን ዲያብሎስ ብርሃናዊ መልአክ መስሎ መጣ። የመላእክት አለቃ ቅዱስ ሚካኤል እንደሆነ ገልጾላት የመጀመሪያውን የመሰለ ከንቱ ምክሩን አሰማምሮ አሻሽሎ አቀረበላት። ሐሳቡንም የእግዚአብሔር ፍቃድና ሐሳብ እንደሆነ አድርጎ ለማሳመር ሞከረ፣ እግዚአብሔር አምላክ እንደላከው። ከዚያም በኋላ ደግሞ ሐሳቡ የእግዚአብሔር አምላክ እንደሆነ ባል እንድታገባ፣ ምጽዋትን እንድታቆም፣ ጾም ጸሎት እንድታቆም አሰማምሮ ለማሳመን ሞከረ። ወገኖቼ ይህ ክፉ ሰይጣን ዲያብሎስ አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስን በገዳመ ቆሮንጦስ መጻሕፍትን እየጠቀሰ እንደተፈታተነው ሁሉ ቅድስት አፎምያንም ለማሳመን አብርሃምን፣ ይስሐቅን፣ ያዕቆብን፣ ዳዊትን የመሳሰሉትን እየጠቀሰ ለማሳመን ሞከረ። እናታችን ቅድስት አፎምያ ግን ቅዱስ ሚካኤል ከሆንክ በትረ መስቀል የታለ ብላ ባሏ ያሳለላት የቅዱስ ሚካኤል ስዕል ቤቷ ነበርና ቅዱስ ሚካኤል ከሆንክ ይህ ያንተ ስዕል ነውና ተሳለመው አለችው። እርሱም ተናዶ ዘሎ አነቃት። ያን ጊዜ ቅዱስ ሚካኤል ከሰማይ ወርዶ በበትረ መስቀሉ ቀጥቅጦ በጦሩ ወግቶ ሰይጣን ዲያብሎስን ድል ነስቶ እናታችን ቅድስት አፎምያን ከእደ ሰይጣን አድኗታል። ስለዚህ ዛሬ ሰኔ 12 ቀን ይህ ታላቅ ተአምር የተከናወነበት ዕለት ነውና ሁላችንም ይህንን ታላቅ ተአምር አስበን ይህንን ክብረ በዓል እናከብራለን ማለት ነው። ታዲያ እኔ እናንተ ያወቅነውን ደግሞ ላላወቁት ወንድሞቻችን ማሳወቅ ማስተማር መንፈሳዊ ግዴታችን ነውና የተማራችሁትን ላልተማሩት ወንድሞቻችሁ አስተምሩ፣ የሰማችሁትን ላልሰሙት ወንድሞቻችሁ አስተምሩ። ምክንያቱም ይህ መንፈሳዊ ግዴታችሁ ነው። እኛ የተማርነውን አስተምረን ቢሆን ኖሮ
እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረው የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ ቅዱስ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። የሰማነውንም በዝነ ልቦናችን ያሳድርብን። ከገናናው መልአክ ከሊቀ መላኩ ከቅዱስ ሚካኤል በረከት ረድኤትን ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።